ፒል ጄኔሬሽን ወጣቱ ትውልድ እንደ ጉድ ይተቃቀፋል። ጭን ስር መሽጎ በነፃነት ይጋልባል። በባዶ ይሾፍራል፣ ሲረጭ ይዋንናል። ፖስት ፒልን የሙጥኝ ይዞ እርግዝናን ያሾፍበታል። ለኤችአይቪ ኤድስ ደረቱን ሰጥቷል። በተደጋጋሚ እንክብሉን መጠቀም የሚያስከትለው ጉዳት ምን ድረስ እንደሆነ በግልጽ አለመታወቁ በህብረተሰቡ ዘንድ ድንገተኛ የእርግዝና መከላከያ የዘወትር ምርጫ እንዲሆን አድርጓል። ለዚህም ነው በርካታ የጤና ሳይንስ ተማሪዎች በእንክብሉ ላይ የመመረቂያ ጽሑፋቸው እየከተቡ የመድኃኒት ቤት ሰራተኞች ደግሞ በእንክብሉ ጠያቂዎች ብዛት እየተገረሙ ያሉት። ድንገተኛ የወሊድ መከላከያ ኢመርጀንሲ ኮንትራሴፕሽን ጥንቃቄ የጎደለው ወሲባዊ ግንኙነት ከተደረገ በኋላ ሊከሰት የሚችልን ያልተፈለገ እርግዝናን ለመከላከል የሚዋጥ እንጂ መደበኛ የወሊድ መከላከያ አለመሆኑን ጠንቅቃ ታውቃለች። ከዚህ ባለፈ ቅድመና ድህረ ወሲብን መሰረት ባደረጉ ተያያዥ ጉዳዮች ላይ ያላት ግንዛቤና ተግባራዊ እውቀቶች ለሌሎች የሚተርፍና ከፍ ሲልም መጽሐፍ የሚወጣው ነው። ጠንቋይ ለራሷ አያውቅም እንዲሉ ጓደኞቿን ለማማከር የማትሰንፈው ኤማንዳ ኃይሌ ለራሷ ያወቀች ግን አትመስልም። እጇ ላይ ያለውን መረጃ አልመነዘረችውም። ከቀድሞ የፍቅር ጓደኛዋም ሆነ ከአሁኑ ባለቤቷ ጋር በጓደኝነት ውስጥ ሳለች ደጋግማ አልጋ ላይ ስትወርቅ የምትጫወተው እንደወረደ ነበር። ወሲባዊ ስሜት ውስጥ ሆና ነገር አለሙን ብትረሳውም ግብግቡ ከተጠናቀቀ በኋላ ግን ንቁ ናት። ወደ መድኃኒት ቤት በራ ሄዳ የእርግዝና ማስበራቻውን እንክብል ገዝታ ውሃ ማወራረድ ተላምደዋለች። መድኃኒቱን ደግሞ መውሰድ የክብረ ማዕረግ ቢያሸልም ኖሮ የኤማንዳ ቴጌነት ጥርጥር ውስጥ አይገባም። ካደረገቻቸው ከ20 በላይ ልቅ የግብረ ስጋ ግንኙነቶች በኋላ በተደጋጋሚ እንዳይወሰድ የሚመከረውን ድንገተኛ የእርግዝና መከላከያ ወስዳ እንክብሉ ከአስቤዛዋ ዝርዝር ስር አይለያትም ማለት ይቀላል። እንደ ጉድ ትቅመዋለች። ድንገት የእርግዝና መከላከያ ምንድነው? በፈረንጅኛ ኢመርጀንሲ ኮንትራሴፕቲቭ እና ፖስት ፒል በመባል የሚታወቀው ይህ እንክብል ልቅ የሆነ የወሲብ ከተፈጸመ በኋላ መደበኛ የወሊድ መከላከያ አልሰራ ሲል በአግባቡ ሳይወሰድ ሲቀር ወይም ሲረሳ ሊፈጠር የሚችል ያልተፈለገ እርግዝናን ለመከላከል የሚወሰድ ነው። በተለይ ሴት ልጅ ስትደፈር ልጅ የሚባል ሌላ ህመም እንዳይጨመርባት በማድረጉ በኩል ሚናው ተደናቂ ነው። የድንገተኛ እርግዝና መከላከያ ተልእኮ የሴቶች ሆርሞን ከሚባሉት አንዱ የሆነው ፕሮጀስትሮን የተባለውን ኦቪሌሽን እንዲካሄድና እንቁላል እንዲያዘጋጅ የሚያደርገውን ሆርሞን እንቁላል የሚያዘጋጅበት ስቴጅ ማዘግየት ወይም የወንዱን የዘር ፍሬ ወደ ማህፀን ገብቶ እንዳይገኝ ማለት ነው እና የማህፀን ግድግዳ ይዘት በመቀየር ማህፀን ጽንስ እንዳይሸከም ማድረግ ነው። በጥቅሉ ዓላማው የሴቷ እንቁላል እንዳያኮርት ግዳጁን መወጣት ነው። ኢትዮጵያ ውስጥ በተባለ ብራንድ ባንግላዴሽ ተሰርቶ የሚመጣና ዲኬት ኢትዮጵያ ይሆን ፈንድ አሰርቶ የሚያስገባው ድንገተኛ የእርግዝና መከላከያዎች በብዛት ገበያ ውስጥ ይገኛሉ። ሁለቱም ባል 2 ፍሬ እንክብል ይዘዋል። በተዘዋወሩባቸው መድኃኒት ቤቶች በብዛት የተመለከትኩት ፖስት ፒል በሚል የብራንድ ስም ዲኬት ሀገር ውስጥ አስገብቶ የሚያሰራጨው እንክብል ነው። ይህ የንግድ ስም በመግነኑ ሳቢያ የታሸጉ የምንጭ ውሃዎችም ተለምዶ በሃይላንድ በሚል የጋራ ስም እንደሚጠቀለሉ ሁሉ ድንገተኛ የእርግዝና መከላከያዎችን ፖስት ፒል ተብለው ሲጠሩ ይደመጣል። ሁለቱም የመድኃኒት ካርቶን ውስጥ ያሉ ገላጭ መመሪያዎች ድንገተኛ የእርግዝና መከላከያ ልቅ የሆነ ወሲብ በተፈጸመ 72 ሰዓታት ወይም 3 ቀን ባልሞላ ጊዜ ውስጥ እንክብሉ መወሰድ እንዳለበት ይጠቁማሉ። ባደጉ ሀገራት ኢላዋንና በሌሎች የንግድ ስም የሚጠሩ እንክብሎች ወሲብ በተፈጸመ እስከ 120 ሰዓታት ወይም 5 ቀን ድረስ ከተወሰዱ እርግዝናን መግታት ይቻላቸዋል። በተመሳሳይ ከልቅ ወሲብ በኋላ 5 ቀን ድረስ ሉፕ በማህፀን ውስጥ ከተቀበረ የሴቷ እንቁላል እንዳያኮርት ያደርጋል። ቅጽ ኢመደበኛ በሆኑ መልኩ ጥያቄ ካቀረብኩባቸው ወሲብ ፈጽመው ከሚያውቁ 24 ሴቶች ውስጥ ቢያንስ ለአንድና ከዚያም በላይ ለሆነ ጊዜ ሁሉም ልቅ ወሲብ ፈጽመዋል። ከነዚህ ውስጥ ተመርምረን የጋብቻን ጥርጊያ መንገድ እያሰናዳን ስለሆነ የሚል ምክንያት 3ቱ ያቀረቡ ሲሆኑ 4ቱ በባዶ ወሲብ ከመፈጸማቸው በፊት የኤችአይቪ የደም ምርመራ ማድረጋቸውን ገልጸዋል። 17ቱ ግን ቅድመ የደም ምርመራ ሳያከናውኑ እንዴ ከዛ በላይ ለሚሆን ጊዜ በልቅ ወሲብ ተደስተዋል። ሁሉንም የሚያመሳስላቸው ወሲብ ከፈጸሙ በኋላ ከፖስት ፒል ጋር ትውውቅ ፈጽመው ማወቃቸው ነው።
በሽሮ ሜዳ፣ ፒያሳ፣ ካዛንቺስ፣ ጦር ኃይሎች፣ ቦሌ፣ መሪ፣ ቺቺኒያ 22 አካባቢ በሚገኙ 12 መድኃኒት ቤቶች የጥያቄ ቅጽ አቅርቤ ባደረኩት ናሙና ዳሰሳ መሰረት ድንገተኛ የእርግዝና መከላከያ እንደ ዳቦ በወረፋ መሸጥ ባይጀምርም በከፍተኛ ሁኔታ እየተቸበቸበ መሆኑን አረጋግጫለሁ። ከድርጅቱ ያገኘሁት መረጃ እንደሚያሳየው ዲኬቲ በወር ከ1000 በላይ ፓኬት ፖስት ፒል ያከፋፍላል። ኮንዶም አልወድም። በጥንቃቄ የተሰራች የምትመስለው ሊሊ ገብረመድህን በ20ዎቹ መጨረሻ ላይ የምትገኝ አማላይ ወጣት ናት። ለሰስ ነፋስ እጅ የሚሰጥ ቢሆንም የተንጀረገገ ጸጉሯን፣ ቄንጠኛ አረማመዷንና አነጋገሯ አፍዘው የሚያስቀሩ ጉላጉላ ያሉ አይኖቿ ያያት ሁሉ የኔ ብትሆን ብሎ እንዲመኛት ታደርጋለች። ለሊሊ ኮንዶም ሁነኛ ጠላቷ ነው። በሐኪም ተመርምራ ኮንዶም የማህፀን ኢንፌክሽን እንደሚፈጥርባት የተነገራት ነገር ባይኖርም ጓንት ያጠለቀ መምቻ ብልቷ ውስጥ ሲገባ የማቃጠል ስሜት እንደሚሰማት ትናገራለች። ስሜቱ የቆየ ሲሄድ የሚጨምር እንጂ የሚቀንስ ባለመሆኑ ኮንዶም ላለማዋሰብ የማያዳግም ውሳኔ ወስናለች። እስከዛሬ ድረስ ለአጭርና ለረጅም ጊዜ አብራቸው ከቆየቻቸው 4 የወንድ ጓደኞቿ ጋር ያለምንም ቅድመ ምርመራ ልቅ ወሲብ ፈጽማለች። ወንዶች ጸዳ ያሉ ናቸው ብላ ስለምታስብና አምላኳ ከኤችአይቪ ኤድስ እንደሚጠብቃት ስለምታምን ጥንቃቄ ለታከለበት ወሲብ ቦታ አትሰጥም። ሂጂ ሲላት ወደ ሕክምና ተቋማት ሄዳለች። ሄዳም የኤችአይቪ ኤድስ የደም ምርመራ ታደርጋለች። በቅርቡም ተመርምራ ነፃ መሆኗን እንዳወቀች ነግራኛለች። የሴቶች ጸጉር አሳማሪው ፍሬው ዘለቀም እንደ ሊሊ ቃጠሎ አጋጥሞት ባይሆንም በኮንዶም ወሲብ መፈጸም አያስደስተውም። 1000 ብር ተከራይቶ ወደሚኖርበት አንድ ክፍል ቤቱ ከሚያመጣቸውም ሆነ አልጋ ቤቶች ወስዶ ካጫወታቸው መሃል አሻፈረኝ ካላሉት በስተቀር በጭንብል መፋለም ያስጠላኛል ባይ ነው። የኤችአይቪ የደም ምርመራ ማድረግ የኮንዶም ከማድረግ በላይ የሚጠላው ነገር ነው። ከግንኙነት በኋላ ግን ፖስት ፒል ሊሊ መዋጥ፣ ፍሬውን ማስዋጥ ዘውትር የማይዘነጉት ተግባራቸው ነው። ሁለቱንም ከኤችአይቪ እና ሌሎች የአባላዘር በሽታዎች ይበልጥ የሚያስጨንቃቸው የጽንስ መፈጠር ነው። ኤችአይቪ እና እርግዝና። ሊሊና ፍሬውን ለምሳሌነት አነሳሁ እንጂ የሕክምና ባለሙያዎች፣ መድኃኒት ቤቶችና የድንገተኛ እርግዝና መከላከያ ተጠቃሚዎች ጠይቁን እንዳሳሰብኩት መረጃም ከሆነ ልቅ ወሲብ አድራጊዎች ከምንም በላይ የሚያስጨንቃቸው እርግዝና ነው። ከኤችአይቪ ኤድስ በላይ የሚያስፈራቸው ወልዶ መታቀፍ ነው። ቫይረሱን እየተገዳደሩት እርግዝናን እየሸወዱት ነው። የቫይረሱ የስርጭት መጠንና በቫይረሱ የሚያዙ ዜጎች ቁጥር በአገራችን በእጅጉ እየቀነሰ መሆኑና በበሽታው የመያዝ ሁኔታም 90% ቀንሷል ተብሎ መነገሩ ወጣቱን ያዘናጋው ይመስላል። በጤና ተቋማትም ተመሳሳይ መረጃዎች እየተሰሙ ነው። ለአገር ገጽታ ግንባታ ተብሎ አሁን እውነተኛ ከሆኑ ይፋ መደረጉ ስህተት ባይሆንም ለዝንጎች በር አይከፍትም ማለት ግን አይቻልም። በየመድኃኒት ቤቱ እየጎረፉ ያሉ የፖስት ፒል ፈላጊዎች ቁጥር መበራከትም ለዚሁ ማሳያ ነው። ፋርማሲስቷ ጽዮን ካለ ስለ ሁኔታው ስታብራራ በሚያሳዝን ሁኔታ አብዛኛዎቹ እንክብሉን ፈልገው የሚመጡ ተጠቃሚዎች ኤችአይቪም ሆነ ሌሎች የአባላዘር በሽታዎች መኖራቸውን የረሱ ነው የሚመስሉት። የሚያስጨንቃቸው እርግዝና ብቻ ሆኗል ትላለች። ሌላው ፒያሳ አካባቢ የሚገኝ አንድ መድኃኒት ቤት ባልደረባ የሆነው ኃይሉ ታምሩ ፋርማሲስት ሀሳቡን ይጋረዋል። ሁኔታውንም የገለጸው ኤችአይቪ ተረስቷል በማለት ነው። በ12 መድኃኒት ቤቶች በተነኩት ጥያቄው ቅጽ ተጠቃሚዎቹ በልቅ የግብረ ስጋ ግንኙነት ከሚተላለፉ ከኤችአይቪ እንዲሁም ሌሎች የአባላዘር በሽታዎች እና ከእርግዝና የትኛው ሊያስጨንቃቸው ተመልክተዋል ለሚለው ጥያቄ ሁሉም እርግዝና በማለት የሰጡት ምላሽ ሁኔታውን አስገራሚ፣ አንገብጋቢ ደረጃ ላይ መድረሱን ያመለክታል። ኤችአይቪ ቢያስጨንቃቸውማ የፖስት ፒል ፍላጎት በዚህ ደረጃ ባልጨመረ ነበር። ቦሌ አካባቢ የሚገኝ መድኃኒት ቤት ያስሞላውት ቅጽ ላይ የሰፈረ ምላሽ ነው። ያለ እቅድ ልጅ እንዳይፈጠር ማሰቡ ተገቢ ቢሆንም ቤተሰባዊና አካባቢያዊ ጫናዎችን እንዲሁም በእርግዝና ዙሪያ ከሚከሰቱ ውጣ ውረዶችን ሊያሰሉ ዋነኛውን ችግር ረስቶ መሆን እንደማይገባ ባለሙያዎቹ አሳስበዋል። የማህፀንና የጽንስ ስፔሻሊስት ሐኪም የሆኑት ዶክተር ሙስጠፋ ነጋሽ ሀሳቡን ያጠናክሩታል። ከአእምሮ አለመብሰልና አርቆ ካለማሰብ የሚመጣ ሆኖ ነው እንጂ ከእርግዝና ኤችአይቪ ኤድስ የበለጠ ስጋት ሆኖ አይደለም፣ የግንዛቤ ማነስ ነው ይላሉ። በነገራችን ላይ
አርጋዦችም ሆኑ አስረጋዦች እርግዝናን ይህን ያህል ይፍሩት እንጂ ሴቶች ሙሉ ጤነኛ ሆነው ጽንስ መፍጠር በሚችሉበት ጊዜ ግንኙነት ፈጽመው እንኳን የማርገዝ እድላቸው 20 በመቶ ብቻ መሆኑን ሳይንሱ እንደሚያስረዳ የዘርፉ ባለሙያዎችም ያስረዳሉ። በልቅ ወሲብ የሰከረ ኮንዶም የተጠየፈ ትውልድ በመበራከቱ ለኢትዮጵያ ኮንዶም የሚያቀርቡ ፋብሪካዎች የሰራተኛ ቁጥራቸውን ቀንሰዋል። አንዳንዶች ራሳቸውን ሲል አድርገው ገደሉ። የድንገተኛ የእርግዝና መከላከያ ለማከፋፈል በአነስተኛና ጥቃቅን መንግስት ያደረጃቸው ወጣቶች ስራው ብር የማተም ያህል አትራፊ ነው አሉ የሚሉ ወሬዎችን በቅርቡ ከመስማታችን በፊት ጠንካራ ስራ የሚጠብቀን ይመስላል። ከመድኃኒት ቤቶች ያገኘሁት መረጃ እንደሚጠቅመው ከሆነ ድንገተኛ የወሊድ መከላከያ በሴቶቻችን ጉሮሮ ላይ የክሬም ኬክን ያህል አልፎ መሄድ ከጀመረ አንስቶ ካለፉት 5 ዓመታት ወዲህ የኮንዶም ስርጭትና ተጠቃሚዎች መጠን እየቀነሰ መጥቷል። በፊት ተጠቃሚዎቹ ቁጥር ከፍተኛ ስለነበረ ካርቶኖች በቶሎ ወና ይሆኑ ነበር። አሁን ግን አልቆም ያን ያህል ስለማይጠየቅ አላመጣንም ብላኛለች። ቦሌ አካባቢ የሚገኝ መድኃኒት ቤት ባልደረባ 22 ማዞሪያ በጌታውን በሻ ህንፃ ቁልቁል ሲወርዱ ሰፈሩን ደደቢት ይሉታል በሚገኝ አንድ ቅያስ ውስጥ 24 ሰዓት ኮንዶም ሸጣለሁ የሚል የኮንዶም ኪዮስክ አንድ ዶሮ በጊዜ እንቅልፍ ሲወስደው ሲዘጋ የሚታየው ለዚሁ ይመስላል። ሰኞ የፖስት ፒል ቀን